بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ود بيت سوتشي وندموتشي توتشي بيلاچوبت السلام عليكم ورحمة الله وبركاته እንዴት ናችሁ ሰላም ናችሁ እኔ አልሐምዱሊላህ ሰላም ነኝ ኢንሻአላህ ዛሬ የምንማረው 35ኛውን ሐዲስ ነው በጣም ወሳኝ የሆነ ሐዲስ ነው ልንጠነቀቀው የሚገባ በጣም ወሳኝ የሆነ ሐዲስ ነው ሐዲሱን እስከመጨረሻው ድረስ አብረን በደንብ እናዳምጠው እንከታተለው እንደዚሁም ደግሞ እንፈዘው ማለት ወዳለሁኝ ሐዲሱ እንደሚከተለው ይመስላል ነገር ግን ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ ላይክ ሼር ማድረግን አትርሱ እንደዚሁም ደግሞ በቤታችሁ ሆናችሁ ባላችሁበት በሚቀርብባችሁ አካባቢ አሻራ ለመስጠት በሚመቻችሁ መልኩ በአዲስ አበባም ሆነ በክፍለ ሀገርም በአካባቢያችሁ አሻራ ለመስጠት በሚቀርብባችሁ አካባቢ በቤታችሁ ሆናችሁ በኦንላይን ፓስፖርት አዲስ የመጣውን ፓስፖርት ለማዘዝ ወይም ለማስሞላት ከፈለጋችሁ ደላላ ቤት በየእንትኑ በፀሐይ ለፀሐይ ሳትንከራተቱ ሳትጭበረበሩ ሳትደክሙ ባላችሁበት በቤታችሁ ሆናችሁ ኦንላይን አዛችሁ ተዛ የአሻራ ቀጠሮ በተሰጣችሁ ቀን በሚቀርብባችሁ አካባቢ አሻራ ሰጣችሁ ሳትንገላቱ ፓስፖርታችሁን መውሰድ ከፈለጋችሁ በ09 56 47 15 57 ላይ ደውሉልኝ ማለት ወዳለሁ ጀዛኩሙላሁ ኸይራን طيب አሁን ወደ ድርሳችን እንመለስ 35ኛውን ሐዲስ ነው የምንቀራው ሐዲሱ እንደነገርኳችሁ ወሳኝ የሆነ ሐዲስ ነው ማለት ነው عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال من كذب علي متعمدا فليتبوأ مقعده من النار رواه مسلم عن أبي هريرة رضي الله عنه كأبو هريرة بتوروا حديث رضي الله عنه مركم صلاتنا الله يدللاچونا أن رسول الله صلى الله عليه وسلم يا الله ملكتنيا قال قالوا من كذب علي قالوا بني لاي يواششوا قالوا بني لاي واشتو اني ያላልኩትን እንዲህ ነብዩ እንዲህ ብሏል እያለ በኔ ላይ ውሸትን የጨመረ ሰው አሉ ሙተዓሚደን ማለት ደግሞ አውቆ አስቦበት አውቆ ማለት ነው فليتبوأ ያዘጋጅ አሉ فليتبوأ يزجاج مقعده مكمجاو من النار كسات يزجاج አሉ رواه مسلم يዘገበው ይህ ሐዲስ በጣም ከባድ የሆነ ሐዲስ ነው የሚያስፈራ ሐዲስ ጥንቃቄ ልናረግ የሚገባ ወይ ደግሞ ጥንቃቄ እንድናረግ የሚያደርገን ትልቅ የሆነ ሐዲስ ነው ማለት ነው من كذب علي متعمدا فليتبوأ مقعده من النار حديث قلال لما فزاي كبدم حديث النفذوا مالتنا عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال من كذب علي متعمدا فليتبوأ مقعده من النار قلال حديث لما فزاي كبدم مالتنا يحذر النبي صلى الله عليه وسلم نبياتشن يستنققالو أشد التحذير በጣም አጥብቀው ያስጠነቅቃሉ ማለት ነው من افتراء الكذب عليه በሱ ላይ ውሸትንም ከመቀጠፍ ማለት ነው ونسبة احاديث او احكام اليه لم يقلها يعني النبي ያላሉት ነገር ወደ እነሱ ማስጠጋት አህካምም ሆነ ሐዲሶችንም ሆነ ማንኛቸውንም ነገር ነብዩ እኮ እንዲህ ብለዋል እነሱ ያላሉትን እንዲህ ብለዋል ብሎ ወደ ነብዩ ማስጠጋት ምን ያክል ከባድ እንደሆነ ነብያችን በጣም ያስጠነቅቁናል ማለት ነው محددا العقوبة الصارمة لمن يفعل ذلك عمدا بأن منزلته ومقعده مقضي عليه في النار يزسوي مكمجو مጨረሻው جهنم ነው በማለት በማስፈራራት ቁርጥ ያለ ቅጣት እንዳለው በማስጠንቀቅ ማለት ነው من كذب علي ማለት الكذب ውሸት ብሎ ማለት ምንድነው ما هو الكذب ውሸት ብሎ ማለት ምን ማለት ነው الكذب ውሸት ብሎ ማለት هو الإخبار بخلاف الواقع يعني በክስተት ላይ አሁን በክስተት ያለው ነገር በዛ ተቃራኒ ያለ ነገር መናገር አሁን የሆነ ነገር አለ ያንን ነገር እውነታው በዋቂዩ እውነታው ሳለ ሆኖ በዛ በእውነታው በዋቂዩ ተቃራኒ የሆነ ነገር መናገር ለምሳሌ ነብዩ ያላሉት ነገር እንዲህ ብለዋል ብሎ ማለት ይሄ በነብዩ ላይ መዋሸት ነው ዋቂይ ያልሆነ ነገር እውነት ያልሆነ ነገር በነብዩ ላይ ማስቀመጥ እንደማለት ነው طيب والكذب على النبي صلى الله عليه وسلم بنبي لا مواشات ليس كالكذب على غيره بل يرى عند مواشات አይደለም
ነብዩ ላይ መዋሸት፣ ነብዩ ላይ ሐዲስን ማስጠጋት፣ ነብዩ ላይ አህካም የሆኑ ነገራቶችን ድንጋጌዎችን ወደ ነብዩ ማስጠጋት፣ ነብዩ ያላሉትን ነገር እንዲህ ብለዋል፣ ያልተገበሩትን ነገር እኮ እንዲህ ተግብረዋል ብሎ ወደ እነሱ ማስጠጋት ሌላው ላይ እንደመዋሸት አይደለም። የሰው ልጅ አሁን በሰው ላይ ሊዋሽ ይችላል። ያኒ በሚያውቀው ሰውም ላይ በቅርብ ሰው ላይ የሚሆነች ብቻ በአጠቃላይ በማህበራዊ ኑሮ ላይ ከሰው ጋር ሲኗኗር ይዋሻል። የሰው ልጅ ይዋሽ ይችላል። መዋሸት ሐራም እንዳጠቃላይ ትልቅ ወንጀል ነው። ሐታ ነብያችን ሰለላሁ ዐለይሂ ወሰለም ሙስሊም ዝሙት ሊሰራ ይችላል አሉ። ሌላም ብዙ ነገራቶችን ከተናገሩ በኋላ መጨረሻ ላይ ግን ሙስሊም ግን አይዋሽም አሉ። እንዲያውም እነዚህ ጋደም ብሎ ነበር ሲናገሩ የነበረው። ሙስሊም ሊሰርቅ ይችላል፣ ሊጠጣ ይችላል፣ ዝሙት ሊሰራ ይችላል፣ ኸምር ሊጠጣ ይችላል፣ የተለያየ ወንጀላቶችን ሊሰራ ይችላል ሲሉ እንደዚህ ጋደም ብሎ ነበር ሲናገሩ የነበሩት ማለት ነው። ከዛ ቀናሉና ቁጭ አሉና ነገር ግን ሙስሊም ግን አይዋሽም አሉ። ለምን? ውሸት የወንጀላቶች ሁሉ መንደርደሪያ ነው። ወይም ደግሞ የወንጀላቶች ሁሉ መደበቂያ ነው ውሸት ማለት ነው። የሰው ልጅ የሆነ ቦታ ሐራም የሆነ ቦታ ይሄድና የሄደበት ቦታ ሐራም ነው። እዛ ቦታ ላይ ሄዶ የሰራው ነገርም ሐራም ነው። ከዛ ወደ ቤተሰብ ሲመለስ፣ ወደ ቅርብ ሰዎች ወደሚያውቃቸው ሰዎች ሲመለስ የት ነበርክ ሲባል የነበረበትን ቦታ እንዳይታወቅበት ይዋሻል ማለት ነው። በውሸት ሐራሙን የሰራውን መጥፎ ነገር ይደብቃል። ውሸት የሁሉ ነገር መንደርደሪያ ስለሆነ ማለት ነው። ሙስሊም አይዋሽም ብለዋል። በማንኛቸውም ነገር ላይ መዋሸት ሐራም ነው፣ ወንጀል ነው። ነገር ግን በነብዩ ላይ መዋሸት ደግሞ የበለጠ ትልቅ ውሸት ነው ማለት ትልቅ ወንጀል ነው ማለት ነው። ወልከዚቡ ዐለ ነብይ ሰለላሁ ዐለይሂ ወሰለም በነብያችን ላይ መዋሸት ለይሰ ከልከዚቢ ዐላ ገይሪሂ ሌላው ላይ እንደመዋሸት አይደለም። ምክንያቱ ደግሞ لأنه تشريع ودين በነብዩ ላይ መዋሸት፣ በነብዩ ላይ መቀጠፍ፣ ነብዩ እንዲህ ብለዋል፣ እንዲህ ተግብረዋል፣ እንዲህ ሲያደርጉ አይቻለሁ ብሎ መናገር ወይም እንዲህ ብለዋል ብሎ መናገር ይሄ ተሽሪ ነው። ዲን ማድረግ ነው። ሃይማኖታዊ የሆነ ነገር ማድረግ ነው። ልክ እንደ ኢባዳ ማድረግ ነው። ዲን ማድረግ ነው። ሙተዓሚደን አይ ቃሲደን ሊልከዚብ አውቆ ይሄ ሰውዬ ከሆነ ነብዩ እንዲህ ብሏል ሲል ነብዩ እንዳላሉ እያወቀ ማለት ነው። ነብዩ እንዳላሉ እያወቀ ማለት ነው። وهو يعلم ان النبي صلى الله عليه وسلم لم يقل ذلك ነብዩ ያን ነገር እንዳልተናገሩት እንዳልተገበሩት ያውቃል። እያወቀ ግን አውቆ እንዳላወቀ ሆኖ ነብዩ እንዲህ ብሏል ብሎ መናገር ማለት ነው። ويخرج من ذلك ከዚህ ነገር ላይ ይወጣል من اخطا የተሳሳተ ሰው አው ነሲያ ወይም የረሳ ሰው دون قصد ሳያስበው ድንገት ተሳስቶ ወይም ረስቶ ነብዩ እንዲህ ብሏል አለ። ያ ውስጥ አይገባም። ነገር ግን ነብዩ ያን ነገር እንዳሉት እያወቀ እንዳልተገበሩት እያወቀ ነብዩ እንዲተግብሯል እንዲህ ብሎ መናገር ይሄ ከውሸት ሁሉ በጣም የላቀ ትልቅ ውሸት ነው፣ ትልቅ ወንጀል ነው ማለት ነው። ተዛም ምናሉ ፈልየተበዋ አሉ አይ ليتخذ نفسه بواءا اي منزلا ومستقرا ማረፊያ በቃ መቀመጫ ሙስተቂር ማለት ሁል ጊዜ የሚዘወትርበት ቦታ ከጀሃነም ያዘጋጃሉ። መቃደሁ من النار ማለት امر بمعنى الخبر امر ነው بمعنى الخبر በخبر መልኩ ነው የመጣው። فليتبوأ مقعده من النار መቃደሁ من النار ሲል خبر ሆኖ ግን በትእዛዝ መልኩ የመጣ ነው። الخبر والوعيد الشديد أي فقد أعد لنفسه مقعدا ومكانا في نار جهنم ده معناته أي فقد أعد لنفسه لراسه الزجايطال مقعدا مكمجا ومكانا معرفة بوتا في نار جهنم بجهنم ساعات وسط معناته بنبي ولا مواشة انجديك ይሄን ያክል ትልቅ ከባድ የሆነ ነው ማለት ነው። ስለዚህ ይሄን ነገር መጠንቀቅ ይኖርብናል። ይሄ ሐዲስ በጣም ሙተዋቲር የሆነ ሐዲስ ነው። ብዙ ሰሃባዎች የዘገቡት ሐዲስ ነው። ብዙ ሰሃባዎች የዘገቡት ትልቅ የሆነ ሐዲስ ነው ማለት ነው። الكذب على النبي صلى الله عليه وسلم جريمة عظيمة وكبيرة من كبائر الذنوب لأن كلامه تشريع وحكم إلهي فالكذب عليه كذب في الدين. نبي لا مواشت دين لا مواشت ነው። ነብዩ እንዲህ ብለዋል ብሎ ማለት ነብዩ ያላሉት ነገር ያልተገበሩት ነገር እንዲህ ብለዋል እንዲያርገዋል ብሎ መናገር ዲን ያደረገ ነው። ሰዎች ያ ነገር አምነውበት እንዲተገብሩት ማድረግ ነው። የሚገርማችሁ የሰው ልጆች ቢድዓ የሆነ ነገር በልብ ሙሉነት ነው ልባቸውን ገትረው አንገታቸውን ቀና አድርገው ጭንቅላታቸውን ቀና አድርገው ልባቸውን አንገታቸውን ወጥረው ነው የሚከራከሩት። ለምን? ሸሪዓ ዲን ነው ብሎ ስለሚያምኑ ማለት ነው።
ስለዚህ ነብዩ ያላቱን እንዲህ ብሎ ለሰዎች ሲያስተምር በሰዎች መካከል ሲበትን መሀይም የሆነ ሰው ይሄ እኮ የነብዩ ንግግር ነው ዲን ነው ሃይማኖት ነው ብሎ ነው የሚከተለው ሳይጨናነቅ ዘና ብሎ ያን ነገር የሚተገበረው ስለዚህ ከባድ ነው የሚሆነው ማለት ነው ስለዚህ ያው መጠንቀቅ ይኖርብናል ለምንናገረው ንግግር ይሄ ነብዩ ያሉት ነገር ነው ወይ ሐዲሱ ይሄ ሐዲስ ሷሂህ ነው ወይ ከነብዩ የመጣ ነው ወይ የሚለውን ነገር ማረጋገጥ ይኖርብናል ራሳችን ማረጋገጥ ባንችል ከዑለማዎች በመጠየቅ ማረጋገጥ ይኖርብናል ዝም ብለን የመጣልን ነገር እንደፈለግን ማድረግ የለብንም በነብያችን ላይ መዋሸት የለብንም ማለት ነው መጠንቀቅ አለብን ይሄው ውሸት በአጠቃላይ ሐራም ነው እንደነገርኳችሁ በማንኛቸውም ሰዓት ውሸት ሐራም ነው ከባይር ነው ግን በዲን ላይ መዋሸት ግን የበለጠ ትልቅ ውሸት ትልቅ ወንጀል ነው የሚሆነው ማለት ነው የዛሬው ሐዲስ ይሄን ይመስላል ግልጽ እንደሆናችሁ ተስፋ አደርጋለሁ ኢንሻአላህ በቀጣይ ደግሞ 36ኛውን ሐዲስ የምንማር ይሆናል ረዘም ይላል ኢንሻአላህ አሪፍ ነው من دعا الى هدى كان له من الاجر مثل اجور من تبعه የሚለውን በቀጣይ የምንቀራ ይሆናል እስከዛው ሰላም ቆዩልኝ ለቻናሉ ዲስኮንቹ ሰብስክራይብ ላይክ ሼር ማድረግን አትርሱ ማለት ነው መግቢያ ላይ እንዳልኳችሁ እንደዚህ በኦንላይን ፓስፖርት ማስሞላት ከፈለጋችሁ በ0956471557 ላይ ደውሉልኝ ባላችሁበት ቦታ ሆናችሁ አሻራ ለመስጠት በሚቀርብባችሁ ቦታ ኦንላይን ሞላላችኋለሁ ጀዛኩሙላሁ ኸይር ربنا أتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم على نبينا محمد وجزاكم الله خير والسلام عليكم ورحمة الله وبركاته